በመጀመሪያ እንኳን ወደ ቤተሰባችን ተቀላቀልክ። የሷ ወንድም ሆነ በማየቴ በጣም ነው ደስ ያለኝ ማለት ነው ሲባል እኔ ተቃቅፋችሁም አላየሁም። አሁን ብትተቃቀፉ ራሱ ደስ ነው። ምን ሆነሽ ነው ሳሚ ብለሽ መጣሽ? አትጩባት። አተ ምን ሆነ ነው? እንዴት ነው ሳሚ የምትይ? አትጩባት። ምን አትጩባት? አናገር ፍቅር እኮ ነው። ወስነናል። አንቺ ልጅ እጁን ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ ለመጀመሪያ ጊዜ ማለትም እኔ እና አንተ ጎን ለጎን እንደዚህ ቆመን መተናል። ለምንድነው እሱ ማለት ለምንድነው የመጣችሁ ሊሉ ይችላሉ ቤተሰቦቻችን ማለት ነውና ምን ልበልህ አንዳንዴ ማለት ነው ነገሮች ሊቀየሩ ይችላሉ አይደለ? ጠላት ያልከው ወዳጅ ያልከው ደግሞ ጠላት ሆኖ ልታገኘው ትችላለህና በመጀመሪያ እንኳን ወደ ቤተሰባችን ተቀላቀልክ። የሷ ወንድም ሆነ በማየቴ በጣም ነው ደስ ያለኝ ማለት ነውና እኔ ግን ግራ ገብቶኛል እስከዛሬ ድረስ ማለት እንዴት እንደዚህ ሊፈጠር እንደቻለ ራሱ አላወኩም። እኔ በቃ የሆነው ነገር ሆኗል። በቃ ማለት አንተ በቃ ወንድም ነው ገብቷል። ምን ይሻላል? አንተ ወንድም ብትሆን ይሻላል ወይስ ደግሞ ያንን የበፊቱን አይነት ህይወት መቀጠሉ ነው የሚሻለው? እስቲ እውነቱን ንገር። የተሻለው እኮ አማራጭ እኮ ወንድም መሆኑ አይደል? እንደ ቤተሰብ እኮ ነው በቃ እንደ ቤተሰብ ሆኖ ሳለ እኔ እስከዛሬ ድረስ ሙሉ የኢትዮጵያ ህዝብ እኮ የሚፋቀሩና የሚዋደዱ ሰዎች መሃል ገብተሃል ብለው በጣም ብዙ ነገር ስትባል ነበር አይደል? እንደውም እኔ ዛሬ ይዤክ የመጣሁት መጀመሪያ እኛን ይቅርታ ከመጠየቅ ጠይቀሃል ያው በተደጋጋሚ ያው ዛሬ ግን የመጨረሻ ይቅርታን የምጠይቀው እኛንም ቤተሰቦቻችንም ማለት ነው። ግን ቤተሰቦቻችንን እንግዲህ እኛ ቤተሰቦች ላይ ነው የመጣኸው አንተ ድንገት ነው የመጣኸው እና ትዳራችንን በደንብ እስኪያር ድረስ አምሰኸዋል ማለት ነው። እና አሁን ቤተሰቦቻችንን እንደዚህ በማድረግ ብቻ ይቅርታ ጠይቃቸው መጀመሪያ ማለት ነው። ከዛ በኋላ ስለሚቀጥለው ነገር እናወራለን። ያው አንተ ወንድም ነህ እሺ። አሁን ከዛ አስቀጥሎስ መጀመሪያ ቤተሰቦች በጣም ይቅርታ ማለት በቃ እኔ እንጃ እንደዚህ እንደሚፈጠር ሁላ መጀመሪያ አላወቅኩም። ሲጀመር እንደዚህ ባቅ ኖሮ እንዲህ ያረጋለሁ ብዬም አላስብም። የማረግም እንትኑ አልነበረኝም። ያው ፍቅር ነው። ፍቅር አንዳንዴ እውር ያረጋል። ትረዱኛላችሁ ብዬ አስባለሁ። እና በጣም ይቅርታ እና ደግሞ እኔ እንጃ እኔ አላሰብኩትም እንደዚህ ይፈጠራል ብዬ አላሰብኩም። የምሬ ነው የምላችሁ። እኔ እንዴት አሁን ራሱ እኔ ግራ እየገባኝ ማለት እንዴት በዚህ ልክ ነው? እሺ ይቅርታ መጀመሪያ እነሱን ይቅርታ ከጠየቅክ ደግሞ ፍቅር ነይ እስቲ ቤተሰቦቻችን ከእንግዲህ ያው ቤተሰብ ነው የምንሆነው ማለት ነው። ከዛ አንተ ደግሞ አንድ የወሰንከው ውሳኔ ያለው ወደ ውጪ ስደት ለመሄድ ማለት ነው። እሱ ነገር ላይም እናወራበታለን። ሲቀጥል ደግሞ እኔ እንዴት እንደሆነ አላውቅም 25 ዓመት ሙሉ ነው እንግዲህ የተለያያችሁት እናንተ እና ከዛ በላይ ማለት ነው ሞስት እና ማለት ወንድምና እህትነት በወንድምና በእህትነት የተለያያችሁት በፍቅረኛሞች ግን ከቅርብ ጊዜ ወዲህ አብራችሁ የነበራችሁ ሰዎች ናችሁና ምን ይሻላል ማለት አሁን እሱ ወደ ውጪ ይሄዳ እዛው አቋም ላይ ነው። ግን አልወሰንክም እንዳትወስን መጀመሪያ ግን ያው ስደት ምናምን ይቅርበው። የምሬ ነው ምንም አይሰራል ምንም ማለት አሁን አንተ ወጣት ነህ ብዙ ነገር መቀየር የምችልበት አጋጣሚ ላይ ነው ያለው አይደል? ስለዚህ ተረጋግተህ ምናምን አስብ። ከዛ ሲቀጥል ደግሞ
ወደዛ ሄዳለሁ የሚል አስተሳሰብን ተው። እንዴት ብቻዬን ተንተናለሽ? እንዴት ብቻዬን ወስናለሁ? ምኑ ማለት እንደዚህ ስደት እንደሚሄድ እንደማለት አንተ እኮ ነህ ባለቤቱ፣ አንተ እኮ ነህ። ቤተሰቦቻችን እኔ ማለት ወንድሟ ከሆነ ለፍቅር በተለይ ደግሞ እዚህ አካባቢ ላይ ያላት ወንድም እዚህ አካባቢ ላይ ካሉሽ ወንድሞች መካከል ማለት ነው አብዛኞቹ ያው ትንሽ ራቅ ይላሉ። እዚሁ ደግሞ እንዳጋጣሚ ሆኖ እዚሁ አካባቢ ነው አንተ የገባኸው ማለት ነው። የሆነ ነገር ቢፈጠር የምትደርሰው አንተ ነህ መጀመሪያ ማለት ነው። እና እኔ እንደ ሰው ያደረገኝን ነገር ሁሉ ረስቼለታለሁ። የሆነ ያረክብኝን ነገር እግዚአብሔር ረስቼልሃለሁ። አሁን እንትንን ብቻ ነው የምፈልገው፣ ወንድምነትን ማለት ነው። ሲጀመር አንድ ወንድም ሊያረግ የሚችለውን ነገር ነው ማረግም ያለበት። አንተም ወንድም የሚባለውን ሰው ከአንድ ከእህቱ ባል ጋራ ምን አይነት ቀረቤታ አለው በዛ ልክ ነው እንጂ በፊት እያደረገ የነበረው ቤተሰቦች እኔ መጀመሪያ ማውራት የምፈልጋቸው ነገሮች በግሌ በጣም ደስ ብሎኛል ማለት አልቅሻለሁ ብዙ እሱም ቢሆን ሁለታችንም ማለት ነው። ከዚህ በኋላ ደግሞ በቃ ወንድሜ ግን ወንድምሽ ነው ሲባል እኔ ተቃቅፋችሁም አላየሁም። አሁን ብትተቃቀፉ ራሱ ደስ ነው የሚለኝ። በተለይ ደግሞ እናንተ ናችሁ እኮ ያላመናችሁት ማለት ነው። እኔ ደግሞ ሄጄ አሁን እኔ ባላረጋግጥ ዲኤንኤ ድረስ ሁላ ሊሄድ ይችል ነበር ጉዳዩ ማለት ነው። ግን ማመንም መጠርጠርም ያለብኝ ስጠረጥርም ችግር የሚፈጠረው እኔ ነኝ፣ ሳምን ደግሞ ጥሩ የሚሆነው እኔ ነኝ። ስለዚህ እኔ አምኛቸዋለሁ ያንተን ወንድምነትና የእሷን እህትና ወንድም መሆናችሁን 100% አምኛለሁ። ስለዚህ አንተ አሁን ከዚህ በፊት በነበረው በጠላትነት ሳይሆን በቤተሰብነት ነው ማቀ ማለት ነው። ሲጀመር የእሷን ቤተሰቦች በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ወንድምና እህት መሆናችሁ አንተ ደግሞ አንድ ስለተቀላቀል ወደኛ ቤተሰብ በጣም ደስ ብሎኛል። ስለዚህ አሁን ሀሳብን አብረን ሀገራችን ላይ እንሰራለን፣ አብረን እንለወጣለን። ጠላት ሆነን እንደዚህ ስንጨቃጨቅ ስንነታረክ ምናምን ያለውን ነገር ወደኋላ ሳስበው ግርም ነው የሚለው ማለት ይሄ ቀን ሊመጣና እንደዚህ እንድንደሰት በቃ ግን የሚመጣ ሳስበው የሚመጣ ራሱ አልመሰለኝ። ይሄ ቀን ይመጣል የሚል አስተሳሰብ ጭራሽ አስቤም አላቅም ነበር። ግን ደግሞ እግዚአብሔር ለካ ነገሮችን ቅይር ያደርጋል በአንዴ ማለት ነው። እና ቤተሰቦቻችን ምናልባት ይሄ ልጅ ነገ እናንተ ጋር ይመጣል አይደል? መቼም ቤተሰብ ሆኖ አይቀርም ይመጣል። እና እስከዛሬ ያደረገውን ነገር ይቅር በሉት በቃ ለኛ ስቶ ብቻ አይደለም እኔ እንደምፈልገው ቅጣት ተቀጥቶ ምናምን ነው በሌላ ቪዲዮ በስነ ስርዓት የምሬ ነው ማለት ከባድ የሆነ ቅጣት እንቀጣዋለን። አንተ ታላቂማ እንደዚህ ተራተለብኝ ቅጣት ብቻ ሳይሆን ይቅርታ በደንብ ይቅርታ እኛ በዙሪያችን ራሱ ያሉ ሰዎች አሉ። ለምሳሌ እነ ሳሚ ነገኒ እነ ሉልቅ አብረው የሚሰሩ ሰዎች ራሱ ከነሱ በኋላ ሁሉንም ተመልካቾች እንደዚህ ፊት ለፊት አንድ ቀን ተሰብስበ ሁሉንም ይቅርታ ትጠይቃለህ። ደስተኛ ነህ አይደለም? ቆይ አንተ እንትን ብለህ ነው ምን ማለት እኔ እኮ እንዲህ ነኝ ይቅርታ እሱ ችግር የለበት በቃ ጨረስኩ ነው። ይቅርታ አረኩልህ ካልኩ ይቅርታ አረኩልህ ነው በቃ። ለተመልካቾች ደግሞ በውስጤ ምንም ይዘህ ነገር እንዳለ ጠይቃለሁ። እነሱን ማስቀይሜያቸዋለሁ እስከዛ እና ትልቅ ሰዎች ሁሉንም ማስቀይሜያቸዋለሁ። ሳላውቅም በቃ አጥፍቼባቸዋለሁ፣ ደብድቤያቸዋለሁ፣ ብዙ ነገር አድርጌያለሁ። እና በጣም ደግሞ ትልቁ ነገር የሞራል ጉዳይ እና ያን ነገር ደግሞ በቃ እንትን ብያለሁ አጉድዬባቸዋለሁ እና በሰው ፊት በቤተሰቦቻችን ፊት ይቅርታ አላቸዋለሁ። በሌላ ቪዲዮ ራስን ችለህ መተህ ይቅርታ ጠይቀህ ምናምን የምትመጣበት ይሆናል ማለት ነው። እና አንተም ከዚህ በኋላ እንደ ታላቄ እሷም ተመክረኝ ታላቅ ማን እንደሆነ የምናጣራ ይሆናል። እሱ ችግር የለውም። እንደ ታሪኩ ግን አንተ እኮ ተወልደህ ብቻ አይታወቅም የሆነ እኩያሞች ትሆኑ እኔ አላውቅም። ኦልሬዲ ከእሷ ጋር እኩያ ሆንክ ማለት ደግሞ ከኔ ጋር እኩያ ነው።
እና እንዲህ ስቀን አያችኋለሁ። እናንተ ራሱ ያልጠበቃችሁን ነገር ነው እና ይባላል ተመስገን ነው የሚባለው። እና አሁን ምን አሰብክ ማለት ህይወት ላይ ማለት ምን ማድረግ አሰብክ የሚለውንም ነገር ለእኛም ለቤተሰቦቻችን እንድነ ከዛ ደግሞ ማለት እንዴት ነው እሱ አሁን ስራም ምንም የለም አይደል? ኦልሬዲ ወደ ውጭ ወደ ስደት ትመለሳለህ። እሱ ቢቀርብህ እንዳማራጭ ግን እዚህ ምን አሰብክ የሚለውን ነገርም እንድትነግረኝ እንፈልጋለሁ። ያው መርዳትም ያለብን ቦታ ላይ መርዳት ስላለብን ማለት ነው። እኔ ያሰብኩት ምንድነው መሰለህ አሁን እህቴ ሆናለች ማለት በቃ ከዚህ ባለፈው ሳይሆን በሚመጣው ነገር እንዳለ እንትና ያላት መወሰን ፋንታ አላት። ምክንያቱም ታላቅ እህቴ ነች። ስለዚህ አንዳንድ ነገሮችን ለእሷ ላማክራት ፈልጋለሁ። አማክሪያት ብትመጣ ደስ ይላል። መቼውን እዚህም አሁን አማክሪያት ከዛ ያለውን ነገር ለቤተሰቦች እናሳውቃለን። ግን እኔ እንደ ውጭ ሰው እኔ ማየት የለባቸውም። እንደ ውጭ ሰው ሳይሆን ያው ይሆናል አይሆንም የሚለውን ነገር አማክሪያት ይሆናል ካለች እንደ እሷ እንትን ሀሳቡ ማለት ግዴታ እንትን ማለት ስላለብኝ ምክንያቱም አንተን ያስቀይም ይሁን አያስቀይም ይሁን አላውቅም። እሺ ግን ከኔ በላይ ግን እሱን ነው በደንብ እንዲሁ ምን ይሳል እሱን ከዚህ በኋላ ያስቀይማል ወይ ሳያስቀይመው ብለው ለዛ እኮ ነው አንቺን እኮ የምጠይቀው። ምክንያቱም አንተ እሺ ችግር የለም ባለቤት ስለሆነች አንተ የሚያስቀይምህንም አሁን ይኸውልህ እንደዛ አላስብም እኔ አሁን ለምን እህትና ወንድም የራሳቸው የሆነ ሚስጥርና የራሳቸው የሆነ ተግባቦት አላቸው። መግባባት ማውራት ትችላላችሁ። ግን ቤተሰቦቻችንም እንዳይጠብቁ አጭር ጊዜ ነው እኮ አውርታችሁ ነው። ግን ከዛ በኋላ ለቤተሰቦቻችንም እናሳውቃለን። ግን ለወደፊቱ ደግሞ ሚስጥር የሚባል ነገር በቤተሰብ መሀል የለም። እኔ የእሷ ባል ነኝ በቃ። ዛሬ ግን ችግር የለም ዛሬ ማውራት ትችላላችሁ። ኧረ እሱ ጋር አውሩ አይሰማም እኮ ምን ሆናችሁ ነው? የምታወሩት ግን ለራሳችሁ ራሱ ይሰማችኋል ማለት ያን ያክል ሚስጥር ማድረግ አይጠበቅባቸውም። እኔም እኮ እሺ እኔ ችግር እሺ ግን ድምጻችሁ ምንም አይሰማም ብዬ ነው። እርስ በራሳችሁ ራሱ እየተሰማማችሁ ነው ወይ ነው? እሺ ጨረሳችሁ? ተመስገን ውስጥ የሚያስገባነው ነገር አልነበረም። እዚሁ አውርተን እሱም ሰምቶ መወሰን የሚቻል ነገር ነበር። ይሄን ያህል ከሱ ሚስጥር የሚደረግ እኮ እኔ እኮ ምንም የሚደበቅ ነገር የለም። አሁንም ዛሬ ስለሆነ ነው እንጂ የመጨረሻ ከእንግዲህ በኋላ እናንተ ሁለታችሁ የሆነ ነገር በምታደርጉበት ሰዓት የሆነ በምትወስኑበት ሰዓት በምታወሩበት ሰዓት እኔ ባላቅም የሚያመጣባችሁ ጫና የለም። ኦሬዲ አንድ ነገር ብትላት እሷን አንድ ነገር ብትላት ያለ እኔ ውሳኔ ይሆናል እንዴ? እኔ ስፈቅድ እኮ ነው። ምክንያቱም ባሏ ነኝ፣ አንተ ደግሞ ወንድሟ ነህ። በቃ አሳውቀው ውሳኔያችን እስከዛሬ ድረስ ሳንግባባ ምናምን ርቀን ቆይተናል ከሷ ጋር ማለት ነው አይደለም። እስከዛሬ ድረስ ተግባብተንም ሆነ በሰላም አውርተንም ምንም ብለን አናውቅም። እና ደግሞ ያለውን ነገር የሚፈጠረውን ነገር የተፈጠረውን ነገር ታያለህ አንተ እያየህ። ሰላም ማን ነበረን እኮ ተበጣበጥን እንጂ ለጉድ። ከዚህ በኋላ ግን አብረን ለመኖር ወስነናል እኮ። አብረን ለመኖር ወሰን እኮ ተስማማን። አይ ግልጽ እኮ ነው። አብረን ከዚህ በፊት የነበረ ታሪካችን መጥፎ ነበረ። አሁን ደግሞ አብረን ተስማምተን እንደ ቤተሰብ ለመኖር ወስነናል ነው። ኦሬዲ ወደ ውጭ አትሄድም ማለት ነው አይደል? ለቤተሰቦቻችንም ማሳወቅ ይፈልግ እኮ
እሱን ሀሳብ እኮ ትቻለሁ። ዋና እሱ ነው። ስደት ለማንም እንትን አይል። አብረን መኖር ማለት አልገባም ሲጀመር አንተ ማለት ነው። አንተ በደንብ ለማስረዳት ሞክር ሲጀመር ስታወራ ማለት ነው። እኔም እውነት ለመናገር በቴክስት አውርተናል ማታ ቤቱ ነው ከሱ። እሺ ያው ችግር የለውም ወንድምሽ እስከሆነ በደንብ አስቤበት በደንብ ብዙ ተጨነቄ ምን እንቅልፍ የሚያሳጣ ነገር ኖሮ ያሰብኩበት ነገር አለ። ቤተሰብ ማወቅ አለበት አንተም ሁሉም ሰው ማለት ነው። እሺ ይሄን ስለለህ አንተን ለመጉዳት ምናምን በቃ አንደኛ አንተም ወስነናል ነገር የወሰነው ነገር ስለሆነ ማርፍበት ስትይ በቃ ማለት ከብዙ እኔ አሁን ሲጀምር መጨናነቅ እሺ ግልጽ አድርጎልኛ ግልጹን ንገሪኝ። እኔ ይኸውልሽ በሐሳባችሁ እናንተ የምትወስኑ ሳይሆን እንቅልፋተሽ መጀመሪያ ለኔ ያማክረሽ ነው አይደል? ወንድሜ ከሆነ መሆኑ ካወኩኝ በኋላ ደግሞ ስጋነቱ የደህንነቱ ነገር አለ ይበልጥ ወደሱ ብዙ ነገሮች እንትን እንደለው የሚገፋፋኝ እኮ ወንድምሽ እኮ ነው እና ይቀየራሉ ነገሮች እኮ ከጠላትነት ወደ ወንድም አንተ አልገባህም አባባል አልገባህም። አብረን እንኖራለን ማለት አንተኛ ህይወት ውስጥ አታስፈልግም እንደማለት በቃ የበፊቱን ነገር አልተውንም ይሄ የበፊቱ ጸብ ምናምን ይሄ ግድብ ምናምን እሱ የሚያደርገው እሱ እርሳው ተረስቷል። አሁን ይሄ እንደ አዲስ እንትን ነው። አሁንም አልገባኝ ህይወት እንደ አዲስ እኔና እሱ አብረን ይኸውልህ ፍቅር አሁንም አልገባኝ። ግልጽ የሆነ አማርኛ እንድትነግሪኝ ነው ፈልግ። የኛ ህይወት ውስጥ አንተ አታስፈልግም ማለት አልገባኝ። የተጣመመ ነገር ነው እንዲያወራው ታው ግልጽ ነው ቀጥተኛ ነገር አይደል እንዲያወራው አራት ጩቀስ ብለው አወራ እንዴና ካልገባህ እንዴ ቢላስ እኔ እነሱ አይምጥ ከዚህ በኋላ ስልክ ሳሚ ምን ሆነሽ ነው ሳሚ ብለሽ መጣሽ? አትጩባት አተ ምን ሆነ ነው እንዴት ነው ሳሚ የምትይ? አትጩባት መጀመሪያ አትጩባት አናገር ፍቅር እኮ ነው ከዚህ በኋላ ከዛሬ ጀምሮ ፍቅር የሚባለው እሱ አቤት ከዚህ በኋላ እኔና እሷ ተጋብተን በጌታ በኢየሱስ ክርስቶስ ምን ያስደነግጠ ወንድምናት የሚባለው አልፈልገውም ማለት ማተም ማየትም አልፈልግም። ምን ማለት ነው አልፈልገውም ማለት አንቺ ስለፈለግሽ ነው እንዴ ምን ሆነ ነው ለምን የምትጮህባት ፈልገው በቃ ፍቅረኛ ይሄን ነው ልናስረዳህ የነበረው ማታ በደንብ አውርተንበታል። አንቺ የምትናገሪው አማርኛ ግን ታውቂያለሽ ምን ሆነ ነው እኔን ሳሚ ያልሽኝ ከዛ ደግሞ ፍቅረኛ እንደ ወንድምሽ ነው ፍቅረኛሽ ይሆናል ባለቤቷ ነው ሆነ እንት ነገሮች ይቀየራሉ። በፊት ፍቅረኛ ነበር በስነ ስርዓት ስማን ቤተሰቦችን ወንድሜ ሆኖ ተገኝቷል። አረ የሚዘገንን ቃላት አታውጪ ካፍ እየተጠረቀሽ አውሪ አትጮህ እንዴ ስለጮክ የሚፈጠር ነገር የለም ሰው እንድትነድድ ምንድነው እያረቻለሽ ወጣው የሚያምን ነበር። ከዚህ በኋላ በቃ ኑሪና እሷ አብረን ነው ማን ይሆንሽ ነው አንቺ ሴትዮ ወንድምሽ ነው ተባልሽ አይደል እንዲያሰሚ ፍቅረኛሽ ሊሆን አይችልም ተባልሽ አይደል እንዴ በቃ ወስነናል አንቺ ልጅ እጁ አፍንጭ እጆቹ መሀል ምን ያስገባሃል አንተ እንዴ አፍንጭ መጣው እንዴ አንቺ እሱን እጃሽ እንደዚህ አጣምረሽ የኔ እጅ ብቻ እኮ ነው እዚህ ውስጥ የሚገባው እንዴ ወንድምሽ ነው ተባልሽ እኮ አሳቢም እንዴ ወንድም አትበል በቃ ነው ፍቅር እንዴ ወንድም የሚባለው ወንድም ግዴታ ወንድም መሆን አለብኝ ትንሽ አጣብኝ ውሻሽ ወንድም ምን ነው የሚያሳፍረኝ እንዴት የምትወስቢው አመለካከትሽ እንዴ እሱ ወንድምሽ ነው ተረጋግጧል አላመንሽበትም ስትናደድ ራስ ስታምር ምን ነው አንተ ይወድ ላይ ምራቅጥ ዛሬ ይሻላል ምን አባ ነው የሚያስገለፍጥ እኔ ላይ ነው የምገለፍጠው ጥርስን መካፍተው እኔ ላይ ነው ወይ ጥርስን መካፍተው እሱ ነው ሳቅ ነው እንዴ ዘምባንቺ አትምታት ምን ሆነ ነው አትምታት እንዴ በጣም አበዛው እሺ አስደበደብሽ አስደበደብኩ በገዛጅ ወንድም በሚባል አስደበደብሽ ቆይ አሁን ምን ቀየራችሁ አሁን እኮ ሰላማዊ ወሬ እያወራን እዚህ ጋር በሰላም እየተንቀሳቀስን አልነበር እንዴ እኔ ስለ እንትናችሁ በቃ አሁን ስለወደ ቪዲዮ እየተጨነኩ እዚህ ጋር እኔ ላይ ጭራሽ እጅ ለእጅ ትገባቡልኛላችሁ እንደምንገባባው ሶሪ ቪዲዮ የሚቀጥለው ግን አሁን ለጊዜው ቢያንስ እንትናችን ማስተካከል አለብን የነበረውን ነገር ተበለሻሽውን ማስተካከል አለብን እዚህ ጋር ብጉር ነው ይጠጥ እዚህ ጋር ደማረግ ምን ልታረግ ነው አንተ
ምንድነው አንተ ሂጂና ሂጂ አብራችሁ ደግሞ ወጣችሁ ተጋደሙ። ሂጂ በቃ እንደዛ ነው እንደሰራችሁ በቃ ተወው ወንድምሽ ጋር አንቺ ወንድምሽ ጋር አልፈልግም ነው አይደለም አልፈልግም ስላለች ለምን እኔ አልፈልግም ማለት መብቷ ነው። ግን ወንድሟ ትንሽ አይምሮሽ አይሰራም እንዴ? ሲጀመር የትኛውን ቦታ እኮ እንደዚህ አይከለክልም። በቃ ምኑ ወንድምና ወንድምና እህት ሆኖ ነገሮች ሁሉ የምትተሻሸ እንደ ሴት የሆነ ቀጠፈ ነገር ጀማልና ታጠብ እንትን ላብህን አስለቅቅ። እኔ ነው የምትናገር? ተናገርሽኛ ተናገርሽኛ። አሁን ለምን ጊዜ ማናሳልፍበት? የት ነው የምትሄደው? ድጋሚ ምን ያመጣ ነው? ስማ ምንም ይፈጠር ነው። ወሬት ነው። እሺ የምትሄደው ወሬት ነው የምትሄደው። እና ወሬት ነው የምትሄደው እንዴ? ዞር በል። አልጨረስንም። ዞር በል። ዞር ወይ ምን ነው የምትጃጃለው? አትጃጃለ። ይሄ እኔ እንደዚህ አይነት ቀጭ ነው ማለት ፕራንክ ነው በቃ እንዴ ምን ሆነ ነው? አረጋጋ እኮ ሲጀመር እኔ እንዴ ብዬካለሁ መጀመሪያው አያምንም። ለምን ይቅርታ ነገር ስላለ ይቅርታ እኔ ሀሳብ አይደለም የምሬን ሀሳብ እንዳልነካኝ እንዴ ይቅርታ ተባባልን ሀሳብ ነው እንዴ በልባችሁ እኔ ሳሚ ብለሽ ጠራኝ። ሳሚ ብለሽ ጠራኝ አይደለም ሳሚ ብለሽ ጠራሽ። እኔ ሰደብ ሳሚ መባል ምን ችግር አለ? ለምንድን ነው ችግር የለም። አንተ ምን ችግር አለ? በቃ ይሄ የተለመደ ነው። ሰማይ ሲላወስ ደመናው ሲለብስ ብርሃን ሲጠፋ ጨለማው ሲነግስ ጨረቃ ስደም ከዋክብ ሲወጡ ድምፅሽ ይነፍሳል ከዛፍ ከቋጡ ሰማይ ሲላወስ ደመናው ሲለብስ